እንኳን ለጻድቁ አባታችን ለአቡነ ሀብተ ማርያም ወርሃዊ መታሰቢያ በዓል እንደዚሁም በዚህ ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላም በጤና ደረሳችሁ። ከዚህ በመቀጠል በሚያዝያ 26 ቀን የሚጸለይ የአባታችን የአቡነ ሀብተ ማርያም ዜና ገድል እንደሚከተለው እናሰማለን። ከዚህ በኋላ ቀኝ ግራውን ፊት ኋላውን ትምህርተ መስቀል እያማተበ ይጸልይ ጀመር። ያን ጊዜ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። ከጌታም ጋር ሚካኤልና ገብርኤል ተገለጡለት። ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን የቆምክበትን ቦታ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡንና ንዑሳን ማዕዘኑን ባርካለሁ። አባ ሀብተ ማርያምን ጌታችን እንዳዘዘው አደረገ። በአማተበም ጊዜ በትይዩ ቆመው 3 አጋንንት ለአባታችን ታዩት። ከኖህ ዘመን ከተደረገው ማያይህ ተርፈን ብዙ ዘመን ከኖርን በኋላ እኛ ካንተ ምን ጸባ አለን ብለው አሰምተው ጮኹ። ዛሬም ታጠፋን ዘንድ መጣህን? ማን እንደሆን ካውቀንሃል? ቅዱስ የእግዚአብሔር ሰው ሀብተ ማርያም አይደለህምን? አሉት። በሰው ላይ የምታደርጉት ብልሃታችሁን ንገሩኝ በላቸው እንጂ ምንም እነዚህ አጋንንት የዘመዶች ጠላቶች ሲሆኑ፣ ጌታ ወዳጅ ሀብተ ማርያም ሆይ ከነዚህ ከአጋንንት ጩኸት የተነሳ አትፍራ ብሎ አጸናው። ያን ጊዜ አባታችን አቡነ ሀብተ ማርያም ከአጋንንቱ ጩኸት ድምፅ የተነሳ ፈርቶ ነበር። አባታችን አቡነ ሀብተ ማርያምም እነዚያን የተረገሙ አጋንንት የሀገሩን ሰዎች እያሳታችሁ የምታጠፉ እናንት ከወዴት የተገኛችሁ? ክፋታችሁስ ምንድን ነው? አላቸው። ከክፉዎቹ አንድ ጋኔን ለአባታችን ለአቡነ ሀብተ ማርያም ክርስቶስ በሥጋ ከመወለዱ አስቀድሞ በዚህ ሀገር ያሉትን ሰዎች እኔ ፈጣሪያችሁ ነኝ እያልኩ ሳታልላቸው ኖርኩ ብሎ መለሰለት። ክታብ መጻፍን፣ ቅጠል መበጠስን፣ ሞቶ ያደረውን ከብት መብላትን፣ የሰው ደም መጠጣትን፣ የሰው ሥጋ መብላትንም አስተማርኳቸው። በወፍ እንዲያሟርቱ ጣዖት እንዲወዱ አደረግኳቸው። በሚሞቱበት ጊዜ ግን ፍዳ ወዳለበት ወደ ሲኦል አወርዳቸዋለሁ አለው። እንደዚህም ባለ ሥራ ሳለሁ ክርስቶስ ተወለደና ከብዙ ዘመን በኋላ ተክለ ሃይማኖት የሚባል እንዳንተ ኃይለኛ ሰው መጥቶ ከኢየሱስ ክርስቶስ በቀር ለእኔ እንዳይገዙ ኃጢአታቸውን አስተስርዮላቸው ከጥፋት ጥበብም ለይቶ አስተማራቸው። ነገር ግን በብዙ አዘንኩ፣ ሥራውንም አይቼ በምገድለው ገንዘብ እገድለው ዘንድ ፈለግኩ። ይበረታብኛልና ተሳነኝ እንጂ የሚገዙልኝ ወገኖቼንም ቀማኝ። ሁለተኛ ወንድሜም ይውጠው ዘንድ በዘንዱ ተመሰለ። በመስቀልም ባማተበበት ጊዜ ተሰንጥቆ ሞተ። እኔም ከእርሱ የተነሳ ስለፈራው ሸሽቼ ተሸሽጌ መንደር ለመንደር ስግበዘበዝ ኖርኩ። ተክለ ሃይማኖት የሚባል ያ ሰው ከሞተ በኋላ ወደዚህ ብመለስ ወገኖቼም መንኩሶ አገኘኋቸው። እጅግ አዝኛለሁና በብልሃት ያስታቸው ዘንድ እነርሱን እታገል ዘንድ ጀመርኩ። ነገር ግን እንደ ቀድሞ የኔ ብቻ ተገዢ ሊሆኑ አልቻሉም። ሆኖም ወደ ጭንቅ ነገር የሚመራቸው ጥቂቶች ፈንታዬን አላጣሁም። አባታችን አቡነ ሀብተ ማርያምን ያሳትካቸው ፈንታዎች እነማን ናቸው? ስማቸውስ ማን ማን ይባላል? አለው። ሰይጣንም ካሉት ጀምሮ እስከ ሞቱት ድረስ የእያንዳንዱን ስማቸውን እየለየ ስማቸውን እየጠራ ከሕፃን እስከ ሽማግሌ የሆኑትን ስማቸውን ቆጥሮ ነገረው። በፊቱ የእገሌ ኃጢአቱ ይህ ነው፣ የእገሌም በደሉ ይህ ነው እያለ የእያንዳንዱን የበደላቸውን መጽሐፍ አነበበ። አባታችን አቡነ ሀብተ ማርያምን በምን ሥራ ነው የምትተዋቸው? ምንስ ሥራ ቢሰሩ ነው የምትጠላቸው? ያም ርጉም ሰይጣን እየሳቀ በጭንቅ ነገር ለአባታችን ለአቡነ ሀብተ ማርያም ነገረው። ያደረጉትን በደል ሁሉ ለካህን በተናገሩ ጊዜ እኔ ልሰውረው ስወድ ምክሬን በገለጡ ጊዜ ያን ጊዜ ትቻቸው እሸሻለሁ ብሎ ነገረው። አባታችን አቡነ ሀብተ ማርያምም እኔንስ በምን ታስተኛለህ? አለው። ያ የርኩስ መንፈስም አንተንስ ማሳተውና ስምህ በተጠራበት እንኳን መቅረብ አይቻለኝም ብሎ መለሰለት። ነገር ግን ከአንተ ተለይቼ ሄድ ዘንድ አሰናብተኝ አለው።
ጌታችን ኢየሱስ ክርስቶስም አቡነ ሀብተ ማርያምን ብዙዎችን ቅዱሳን አስቷልና በክፋቱ አታሰናብተው፣ ከሰይጣን ከእግሩ በታች ያለውን መሬት ባርክ። ያን ጊዜ ምድር አፏን ከፍታ ተዋጠው፣ ጽኑ ፍዳ ወዳለበት ወደ ሲኦልም ታወርደዋለው። አባታችን አቡነ ሀብተ ማርያምም እግዚአብሔር እንዳዘዘው ከርኩስ መንፈስ እግር ያለውን መሬት በትምህርተ መስቀል በባረከው ጊዜ የርኩስ መንፈስ እየጮኸ አባ ሀብተ ማርያም ሆይ ምን አደረግኩ እያለ ሲጮህ ምድር አፏን ከፍታ ዋጠችው። በዚህ ዓለም እንደርሱ ያለ ክፉ መዓዛ የሌለ ክፉ ሽታ ወጣ። ምድርም አፏን ከፍታ እነዚያን ክፉዎች አጋንንት ትውጣቸው ዘንድ ፍቀድልኝ ብላ ወደ አቡነ ሀብተ ማርያም እንደዚህ እያለች ጮኸች። ያን ጊዜ ከዚያ ቆመው የቀሩ ሁለቱ አጋንንቶች እጅግ ፈሩ። ከስልጣኑ የተነሳ እሳት ከቦናልና ከዘወትር ወዮልን ወዴት እንሄዳለን እያሉ በአብይ ቃል እንደዚህ እያሉ ጮኹ። ከእነርሱ አንዱ ክንፍ ያለው እባብ ሆኖ ወደ አየር በበረረ ጊዜ መላእክት በእሳት መንኮራኩር ራሱን ቢቀጠቅጡት አፏን ወደ ከፈተች ምድር ወደቀና እንደ ጓደኛ ወደ ሲኦል ወረደ። የቀረው ሶስተኛው ግን አባ ሀብተ ማርያም ሆይ ያደረግኩት ክፉ ነገር ሳይኖር ያለ ጊዜ እንዳታጠፋኝ በምታመልከው አምላክ አምይሃለሁ። እኔ በዚህ ወራት ነው ከዚህ ሀገር የደረስኩት። ሀገሬ ግን የነበርኩባት አንጾኪያ ናት። በልጄ በዲዮቅልጥያኖስ ልብ ውስጥ አድሬ በውስጧ ብዙ ጊዜ የሰራሁባት፣ በመኳንንቷም ሁሉ አድሬ በክርስቶስ ያመኑትን ክርስቲያኖችን የማጣላቸው፣ በልጄ በዲዮቅልጥያኖስ አድሬ የምገድላቸው እኔ ነኝ ብሎ ጮኸ። ከእርሱም ዘንድ ወደ ሌላ ሀገር ሄጄ 47,000 ሰማዕታትን አስገድዬ 9,000 ሰማዕታትን አሳሰርኩ። ቁስጥንጥንያም የሚባል ደግ ንጉሥ በነገሰ ጊዜ ክርስቲያኖች ከእስር ቤት አውጥቶ ፈጽሞ አከበራቸው። እኔን ግን አዋረደኝ። ከዚያን ጊዜ ጀምሮ ጤና አላገኘሁም። ልጄ ዲዮቅልጥያኖስ ከሞተ በኋላ ከቆስጠንጢኖስ ንጉሥ ክብር የተነሳ መውጫ መግቢያ አጥቼ መከራ እየተቀበልኩ ስቅበዘበዝ ሳለሁ ያን ጊዜ ለምን ሥራ ትፈታለህ? ሥራህን ታስተምራቸው ዘንድ ወደ ኢትዮጵያ ሀገር ሂድ የሚል ቃል ከጌታዬ ከዲያብሎስ ቃል መጣ ተነገረኝ። እንደምታየኝ ወደዚህ ሀገር መጣሁ። አሁንም እንዳየኋቸው ወንድሞቼ ዛሬ እንዳታጠፉኝ ስለ እግዚአብሔር ይቅር ብለህ ተወኝ። ይህን ሰው አስቀድሞ ከነበሩ ቅዱሳን ለይቶ መከራ አጽንቶብኛልና ልጄ ዲዮቅልጥያኖስ ሆይ ታድነኝ ዘንድ ወዴት ሄድክ እያለ አለቀሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ አቡነ ሀብተ ማርያምን በሚፈረድበት ገንዘብ የሚፈረድበት ጊዜ አልደረሰምና ይህንን እስተወው አለው። የጌታ ቃል እንደዚህ ብሎ በተናገረ ጊዜ ሰይጣን ከአባታችን ተለይቶ በኖ ጠፋ። ምድርም እነዚያን አጋንንት ለማስጠም ከተከፈተች በኋላ ቀድሞዋ ተመለሰች። ዳግመኛም ጌታችን መድኃኒታችን ኢየሱስ ክርስቶስ አባታችን አቡነ ሀብተ ማርያምን ወዳጄ ሀብተ ማርያም ሆይ እነሆ ከድካም ወደ እረፍት የምትሄድበት ቀኑ ደረሰ፣ ደስታህም እንደ ሸማ ተዘረጋ። ና ወደ ደብረ ሊባኖስ ውረድ፣ በዚያም ትቀበር ዘንድ አጽምህም ከዚያ ከተቀበሩት ከቅዱሳን አጽም ጋር ትጨመር ዘንድ ወዳጄ ተክለ ሃይማኖት ስለ አንተ አጽም አጥብቆ ለምኖኛልና ያንተ አጽምና የእርሱ አጽም በደብረ ሊባኖስ ዳግመኛ በክብር እስከምትነሳ ድረስ በዚያ ይሆናል አለው። ይህንንም ካለው በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ በታላቅ ክብርና ምስጋና አረገ። አባታችንም ከዚያ ከነበረበት ቦታ ተነስቶ ወጥቶ ወደ ደብረ ሊባኖስ ደርሶ ሳለ በደብረ ሊባኖስ ድብቅ ነገር ተገለጸለት። ከዕለታት በአንድ ቀን ወፍ በፊት ለፊቱ ተቀምጣ ጮኸች፣ አለቀሰች። አባታችንም ስለ ወፏ ጩኸትና ለቅሶ በጣም አለቀሰ። ከእርሱ ጋር ያሉ መነኮሳትም አባታችን ወይ ለምን ታለቅሳለህ አሉት። እርሱም ያች ወፍ ዛሬ ጫጩቶቼን ገድሎ በልቷቸው ቤቴንም አፍርሶብኝ ሄደ። አሁን ዳግመኛ መጥቶ እኔን እንዳይበላኝ ብዬ ፈርቻ አለቅሳለሁ ስላለች ስለዚህ ነው ወንድሞቼ የማለቅሰው አላቸው። ይህንንም ሰምተው ወንድሞች መነኮሳት አብረው ታለቀሱ። ምክንያቱም ከፊታቸው ወፏ እጅግ አምርራና አዝና ትጮህ ነበርና። አባ ሀብተ ማርያምም እግዚአብሔር ይጠብቅሽ ብሎ በእግዚአብሔር ፍርድ አጽንቷት ሄደ።
ዳግመኛ በእግዚአብሔር ፈቃድ ወደፊት እንደምትሰራ አውቆ የሴቶች መነኮሳት ገዳም እየዞሩ እያዩ ሳለ ስሟ አጋት የምትባል ባህር ቃሏን ከፍ አድርጋ የእግዚአብሔር ሰው ሀብተ ማርያም ሆይ የዚህ ሀገር ሰዎች በእኔ ላይ የሚያደርጉብኝን በደል ተመልከትልኝ። ሌሊት በእኔ በባህር ውስጥ ቆመው በሚያድሩ ቅዱሳን ደም ተቀድሼ አድራለሁ። በሐብል ጀርባቸውንና መላ አካላቸውን ይገርፋሉ፣ በሾህም ሰውነታቸውን እየገረፉ የእሳት ቃጠሎ አስመስለው ደማቸውን ሲያፈሱ ያድራሉ። በቀን ግን ኃጢአተኞች ሰዎች ወደ እኔ መጥተው በልብሳቸውና በሰውነታቸው ያለውን ወንዶችም ሴቶችም የዝሙት ሰውነታቸውን ሲያጥቡብኝ ይረክሳለሁና አባ እነዚህን ኃጢአተኞች ከእኔ ዘንድ እንዲወገዱልኝና ጻድቃን ብቻ ወደ እኔ እንዲሰበሰቡ ጸሎት አድርግልኝ አለችው። ሄኖክ ባህረ ናጌብን ቃል በቃል እንዳናገረ አባታችንም አጋት ባህርን እንደዚያው ካናገራት በኋላ የባህር ቃሏን ሰምቶ ለልጆቹ ነገራቸው። ልጆቹም ሰምተው በጣም አደነቁ። አባታችን ግን ባህርን የእግዚአብሔር ፍርድ እስከሚደርስ ድረስ ዝም በይ አላት። ዳግመኛም ሌላ ባህር እንደዚህ ስትል ሰማ። ቅዱስ ሆይ ፍረድልኝ፣ አንድ ታላቅ ዘንዶ የሀገሩ ሰዎች ያለ እውቀት የሚያመልኩት ሁልጊዜ እየመጣ ከእኔ ሲጠጣ በጣም አዝናለሁ ብላ ለአባታችን ስትናገር ከጌታችን ከኢየሱስ ክርስቶስ ቃል ከሰማይ እንደዚህ ሲል መጣ። እርሱንም እኔ ፈጥሬዋለሁ፣ አንቺንም እኔ ፈጥሬሻለሁና ፍዳውን የምከፍልበት ጊዜው አልደረሰምና እስከዚያ ታገሸ የሚል ቃል ተሰማ። ያን ጊዜም በእግዚአብሔር ትእዛዝ ባህር ከጩኸቷ ዝም አለች። ለአባታችን ግን በሀገረ ዕቃው ይኖር እንደነበረው እንደ አባ መቃርስ ሁሉ ምግባርና የተሰወረውን ሁሉ እንዲያውቅ እግዚአብሔር ጸጋውን ስለሰጠው የሰውን ኃጢአት የእያንዳንዱን የተደበቀውን ሁሉ ያውቅ ነበር። አንዳንድ ካህናትም ወደ መቅደስ ገብተው መስዋዕት ማሳረግ የማይገባቸውን መላእክቶች እንደሚያስወጧቸው አይቶ ስራቸውን ሁሉ ለሚታመኑትና ለሚከተሉት ሁሉ ይነግራቸው ነበር። አባታችንም አቡነ ሀብተ ማርያም ከጾምና ከትህርምት ብዛት የተነሳ በደከመ ጊዜ በባህር ውስጥ መቆም ተሳነው። በባህር ውስጥ ስለ መቆም ፈንታ ውሃውን በእንስራ እየሞላ አራቱን ወንጌል እያነበበ በጠዋትም በማታም ይጠመቅ ነበር። ቄሱ አንድ ጊዜ በአብ ስም አጠምቃለሁ፣ በወልድ ስም አጠምቃለሁ፣ በመንፈስ ቅዱስ ስም አጠምቃለሁ እያለ ባጠመቀው ጊዜ መንፈስ ቅዱስ ወርዶ በአባታችን ያድር ነበር። ተለይቶት ሳይሆን መገለጡን ሥራ መስራቱን መናገሩ ነው። የተጠመቀበትን ውሃ መሬት ላይ ሳይደርስ መላእክት በክንፋቸው ተቀብለው ሀብተ ማርያም የተጠመቀበትን ውሃ አንስተው ወደ ላይ ያሳርጉት ነበር። ዳግመኛም ያ ውሃ ከሰማይ ወርዶ በአባታችን በአቡነ ሀብተ ማርያም ላይ በአካፋ ጊዜ የደረቀችውን መላዋን መሬት ሁሉ ያለመልማት ነበር። ነቢዩ ዳዊት የአዳም ልጆች በአንተ ያምናሉ፣ ከቤት በተገኘ ጠል ይረካሉ፣ ከደስታ ወንዝ የተገኘውን ውሃ ታጠጣቸዋለህ እንዳለ የጻድቃን የዘወትር ስራቸው እንደዚህ ነውና። ከዕለታትም በአንድ ቀን በነሐሴ 24 ቀን የአቡነ ተክለ ሃይማኖት መታሰቢያ በዓል የብዙ ጻድቃን ስውራኖች በብርሃን ሰረገላ ተጭነው መጥተው ቅዱስ በሆነች ቦታ በአባታችን በአቡነ ተክለ ሃይማኖት መካነ መቃብር በተሰራው ቤተ ክርስቲያን ቁርባን ሲቀበሉ አየ። ከዚህም በኋላ ዕለተ ሞቱ በደረሰ ጊዜ ለሞቱ ምክንያት የሚሆን ቸነፈር ያዘው። መድኃኔ ዓለም አምላካችን በአብይ ምስጋና ወደ እርሱ መጥቶ ሰላም ለአንተ ይሁን ወዳጄ ሀብተ ማርያም ሆይ፣ ዛሬ ግን ወደ አንተ የመጣሁት ከድካም ወደ እረፍት ወስድ ዘንድ ነው። 7 የጽድቅ የክብር አክሊሎችን አዘጋጅቼልሃለሁ። አንደኛ ስለ ንጹሕ ድንግልና፣ ሁለተኛ ዓለምንና በውስጡ ያለውን ንቀህ በመኖርህ፣ ሶስተኛ ስለ ፍጹም ምንኩስና፣ አራተኛ ዘወትር ወንጌላትን በማንበብህ በመጸለዬ ስለ እኔ ምክንያት፣ አምስተኛ በረሃብ፣ ስድስተኛ በጾም ስለተጋደል፣ ሰባተኛ በልብህ ቂምና ጥላቻ ትዕቢትንና ትምክህትን ባለማሳደርህና በልብህ ውስጥ ባለማስቀመጥህ ስለ ንጹሕ ተልእኮ ክህነትህ፣ ስለ ምዑዝ ዕጣንህና ስለ ንጹሕ መሥዋዕትህ ነው። እነዚህ 7ቱን አክሊላትም እያንዳንዳቸው ባለ 15 ኅብርና ጌጥ ያላቸው ናቸው።
አህጉረ ገነትም በውስጡ 500 የወርቅ አምዶች አለው። ትገባበት ዘንድ አንተና እንዳንተ ያሉ ወዳጆችህ የሚገቡበት ቤት እሰጥሃለሁ። በምሰጥህም ቤት መታሰቢያን ያደረገ በጸሎቴ የተማጸነ ይገባል። የወርቅ ጫማን፣ የእሳት መስቀልን፣ የብርሃን ልብስን፣ ድብቅ መናን እሰጥሃለሁ አለው። መድኃኔ ዓለምም ይህንን ቃል ኪዳን ሲሰጠው 99ኙ ነገደ መላእክት በየሥርዓታቸው መጥተው ቆሙ። ወዳጃችን አባ ሀብተ ማርያም ሆይ ሰላም ላንተ ይሁን። ዛሬስ በዝማሬና በማህሌት ከፀሐይና ከጨረቃ ከከዋክብትም 7 እጅ ወደምታበራ ወደ ሰማያዊት ሀገር እንወስድ ዘንድ መጥተናልና ደስ ይበልህ አሉት። ቅዱስ አባታችን አቡነ ሀብተ ማርያምም ለእግዚአብሔር በሰማያት ምስጋና ይሁን፣ በምድርም የሰውን ልጅ ለወደደውና ላፈቀረው ብሎ አመሰገነ። ይህንንም ባለ ጊዜ አምላክ በሦስትነቱ ተገልጾ ታየው። ከዮሐንስ መጥምቅ ጎን ለጎን ቀጥላ ያለችውና ከፀሐይ እልፍ እጅ የበለጠ የምታበራውን ሀገር እንድሰጥህ እነሆ በማይሻር ቃል ማልኩልህ አለው። እውነት እውነት እልሃለሁ መታሰቢያንም ያደረገ ስምህንም የጠራ ለቤተ ክርስቲያንም ዕጣን የሰጠ ወይንም ዘቢብ የሰጠ ወይንም መብራት የሰጠ ከአንተ ጋር ይኖራል። 4 ወንጌልንም ታነብ ስለነበር ለእያንዳንዷም የወንጌል ቃል ፍሬህን 1000 ያደረግኩልህ። ይህንን ቃል ኪዳንህን ላመኑ ልጆችህና መታሰቢያህን ለሚያደርጉ ሁሉ ማየ ጸሎትን ለሚጠመቁ፣ ለሚያነቡ፣ ለሚያስነበቡ ይህን ቃል ኪዳን ሰጥቻቸዋለሁ አለው። ይህንንም ካለው በኋላ ጌታችን አፉን 3 ጊዜ ሳመው። ያን ጊዜም ከመድኃኔ ዓለም ጣዕም ፍቅር የተነሳ ነፍሱ ከሥጋው ተለየች። ጌታችንም ተቀብሎ አቀፋት፣ ከእርሱም ጋር ወደ ሰማይ አሳረጋት። ያን ጊዜም በቅዱሳን ሠራዊተ መላእክት ዘንድ ታላቅ እልልታና ብዙ ደስታ ሆነ። በሰማያዊ መላእክት በምድራውያን ስውራን ቅዱሳን ዘንድ ታላቅ ደስታ ሆነ። በሐሳብ ዕብራውያን በናኤብሮስ ታስሪኖር በ22 ቀን በኢትዮጵያ ኅዳር 26 ቀን በሰማዕታት ናክራን በዓል በ2999 ዓመተ ኩነኔ በኋላ በ1999 ዓመተ ምህረት በዚህ ዕለተ ዘመን የአባታችን የአቡነ ሀብተ ማርያም ነፍሱ ከሥጋው ተለየች። ያን ጊዜም ከአባታችን ከአቡነ ሀብተ ማርያም የሕይወት መንፈሳቸው ከወጣች በኋላ ካህናት በመልካም ልብስ ገንዘው በዝማሬ በመሐሌት ከቅዱሳን አባታችን ከአቡነ ተክለ ሃይማኖት አጽም ጋር በጻድቁ መቃብር ቀበሩት። ለአብ ለወልድ ለመንፈስ ቅዱስ ክብርና ምስጋና ይድረሰው። ይህንን ያህል ታላቅ ጻድቅ ለሀገራችን መማፀኛ መማለጃ የሰጠን ስሙ እስከ ዘላለሙ ድረስ የተመሰገነ ይሁን። የጻድቁ የአቡነ ሀብተ ማርያም ጸሎቱ ረድኤቱ እርሳቸውን ከተማጸናቸው ጋር ለዘላለሙ ጸንቶ ይኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።